ለማንኛውም በእግርሽ ከምትጓተኝ በዝችንኪ ባስ እንኳን እስያዥበት ውይ የኔ ከርታታ ያዥንኪ እኔ አጸደነኝ አንቺን ልቅምቃሚ ገንዘብ መቀበለው የሰው ነፍስ እኮ ነው የጠፋው እንደ ቀላል ነገር የሰው ነፍስ ካጠፋው ሁሉ ነገር እባክህን አባዬ አሁንም ቢሆን እኮ ልጅ ነኝ አንተም አባትነትን እኔም ልጅነቴን መካድ አልችልም በዛ ላይ ደግሞ ደምህ ደሜ ነው እኔንማ ወንድምነቴንም ረስተሻል አይደል አባሽ ነው ያደረግሽው ምንድነው ያደረግሽው እማረገውንማ እኔ ነው ልታፈይሽ አንቺ አጸደ መነንን ያልጠበቀቻት ቦታ ወይም ደግሞ ያልጠበቀቻት ደረጃ ላይ ስላገኘቻት የተናደደች ይመስላል ማለት ነው። ከዛ በፊት ግን እስቲ ሀብልና እዝራ እየተፋቀሩ ስለሆነ በዚህ የተደሰታችሁ እስቲ ይሄን ቪዲዮ አንዴ ላይክ ያደረጋችሁ ታዲያ አጸደ እዛጋ የወንድሜን ገንዘብ ወስደሽ ስታስቀምጪ ነበረ ማለቷ አሁን ላይ አጸደ የእስክንድር ንብረት ሙሉ ለሙሉ በራሷ ስም መውሰድ ስለምትፈልግ ለኔ የሚገባኝን ንብረት ከዚህም በፊት ስትሰርቅ ነበር አሁን ደግሞ በዛ ነው እንደዚህ የተለወጠችው በሚል ነው እዛጋ ከመነን ጋር እየተጣላች የነበረችው ማለት ነው። ግን ደግሞ ይሄ ነገር እንዴት እንደሆነ መነን ምን አግኝታ ህይወቷ እንደተቀየረ ምናልባትም አጸደ ከዚህ በኋላ ልታጣራም ትችላለች ማለት ነው። ወይም ደግሞ መነንን ልትከታተላትም ትችላለች። ያንን ነገር ደግሞ አደረገች ማለት መነን እዛጋ ከኩኩሻ ጋር ሆና የሀብልን እናት እያጭበረበሩ መሆኑን በአንዳች ምክንያት ከደረሰችበት አሁን ላይ ከመነን ጋር ጸብ ስለሆነች ለሀብል አስባ ወይም ደግሞ ለሀብ አዝናላት ሳይሆን ምናልባትም ይህንን ነገር መነንን መበቀል ስለምትፈልግ ለሀብል ልታሳውቃት ትችላለች ብለን እናስባለን ማለት ነው። አሁን ላይ የሀብል እናት ሀና ደና አድርጋ በዘነቡና በኩኩሻ ደና አድርገው እንግዲህ ያጭበረበሯት ነው ማለት ነው። ምናልባትም አይታወቅም እንግዲህ ያላትን ንብረት በሙሉ እዛጋ ኩኩሻ እዛጋ የሷ ትክክለኛ ልጅ ስለምትመስላት በሷ ስምም ልታደርግላት ትችላለች ማለት ነው። ግን ደግሞ አሁን ላይ ያጸደ መነንን እንደዚህ መቀየር ጥያቄ ስለሚፈጥርባት ያቺ ሴትዮ ምን አግኝታ ነው እንደዚህ የተቀየረችው በሚለው ምናልባትም ልትከታተላት ትችላለች ማለት ነው። ተከታተለቻት ማለት ደግሞ እዛጋ ከነሀብል ጋር ሰላም መፍጠርን ስለምትፈልግ እናትሽን እኮ እንደዚህ መነን እንደዚህ ያደረገች ነው ያጭበረበረች ነው በሚል ሀብል እንድታምናት በሚል ይሄንን ነገር ልትነግራትም ትችላለች ማለት ነው። ያንን ነገር ደግሞ አደረገች ማለት ሀብል እሷን ሙሉ ለሙሉ ታምናታለች ማለት አይቻልም። አሁን ላይ አጸደ እያደረገች ያለችው ነገር ሰላማዊ ሰው መስላ ወይም ደግሞ ከነሱ ጋር ሰላም የፈጠረ ሰው መስላ እነሱን ልትጎዳቸው ወይንም ደግሞ ልታጠፋቸው ስለምትፈልግ እዚህ ጋር አሁን ላይ መነን እንደዚህ አሁን ላይ ተቀይራ የሀብልን እናት እያጭበረበረቻት መሆኑን ካወቀች ደና አድርጋ ትጠቀምበታለች ብለን እናስባለን ማለት ነው። በእርግጥ ሀብል እንግዲህ ዛሬ ላይ ከእስክንድር ጋር ስታወራ በነበረው መሰረት አሁን ላይ ወላጅ እናቷን እንደማትፈልግ ነው እያወራች የነበረችው። ያ ማለት እንዴት በ4 ቀን እኔን ሆስፒታል ውስጥ ጥላኝ ትጠፋለች በሚለው አሁን ላይ እናቷን የተቀየመቻት ይመስላል ማለት ነው። ያ ማለት እዛ ጋር ምናልባትም አጸደ ይሄንን ነገር ለሀብል ብትነግራት ሀብል በአንዴ ልታምናት አትችልም ማለት ነው። ምናልባት የተንኮላቸው ወይም ደግሞ የክፋታቸው አንድ አካል ሊሆን ይችላል የሚለውን ነገር ልታስብም ትችላለች ማለት ነው። ግን ደግሞ ምናልባትም ይሄንን ነገር ይሄን ታሪክ እኔ ራሱ በቅርብ ጊዜ ነው ያወቅኩት። ምናልባት እውነት ይሆን እንዴ የሚለውን ነገር አጸደ የምትነግራትን ነገር ልታምናት ትችላለች እንጂ አጸደ እዛጋ ለሷ ክፉ ሰው ወይም ደግሞ መጥፎ ሰው እንደሆነች ተንኮልና ክፋት እያሰበች እንደሆነ ስለምታውቅ ምናልባትም በቀላሉ ልታምናት ላትችልም ትችላለች ማለት ነው። በዚህ ውስጥ ደግሞ ሀብል እናቷን ተቀይማታለች ማለት ነው። ለእናቷ ይቅርታ አድርጋ ወደ እናቷ እስከምትሄድ ድረስ ያ ነገር ጊዜ መፍጀቱ አይቀርም። በዛ ጊዜ ውስጥ ደግሞ ዘነቡና ኩኩሻ ደና አድርገው ሀናን ያጭበረብሯታል ማለት ነው። እንደውም ዛሬ ሲያወሩ የነበረው ስለ ሀብል አባት ነው። የሀብል አባት እንደዚህ ሀብታም ነው በሚል የሀብልን ሀብታም አባት ፈልጎ ከኩኩሻ ጋር አገናኝቶ
እሱም የአባትነት ድርሻውን ለኩኩሻ ንብረት እንዲሰጥ የሚለውን ነገር ከዘነቡ ጋር እያወሩ ነው ማለት ነው። ምናልባትም አይታወቅም ይሄ ነገር ሊሳካላቸው ይችላል ማለት ነው። ሌላው ነገር ደግሞ ሀና የሀብል እናት ኩኩሻና ዘነቡ እሷን እያጭበረበሩ እየተጫወቱባት መሆኑን ምናልባት ልትረዳ የምትችለው ሌላው መንገድ ሁለቱ አሁን ያሉበት ሁኔታ ሁለቱም ይጨቃጨቃሉ። ስለዚህ ቀጣይ ላይ ምን ማድረግ እንዳለባቸው ያወራሉና ይሄንን ነገር በተደጋጋሚ ካደረጉ ምናልባትም አይታወቅም ሀና የሀብል እናት ድንገት ኩኩሻና ዘነቡ ሲያወሩ ልትሰማቸው ትችላለች ማለት ነው። ሌላው ነገር ደግሞ ኩኩሻ ከእስክንድር ጋር ስለምትተዋወቅ ወይንም ደግሞ አሁን ላይ ስለሚግባቡ ምናልባትም አንድ ቀን ስለ እቅዳቸው ይሄንን ነገር እያደረግን ነው፣ ይሄን ነገር እንደዚህ ያደረግኩ ነው የሚለውን ነገር ኩኩሻ ከዘነቡ ጋር እያደረገች ያለችው ነገር የሆነ ሴትዮ አለች ከዚህ ዓመት በፊት ሆስፒታል ውስጥ ልጇን ጥላ ሄዳ አሁን ላይ ደግሞ ልጇን ፍለጋ መታለች። አሁን ደግሞ እንደዚህ እያደረግን ነው የሚለውን ነገር ሙሉ ታሪኩን ለእዝራ ከነገረችው እዝራ ደግሞ እዚህ ጋር እዝራ ስለ ሀብል እናት ሙሉ ነገር ስለሚያውቅ ልጇን ሆስፒታል ውስጥ ጥላ እንደሄደች ስለሚያውቅ ምናልባትም ሁለቱን ታሪክ አመሳስሎ የመጣችው እናት የሀብል እናት ልትሆን ትችላለች የሚለውን ነገር በዛ መንገድ እሱም ሊጠራጠር ይችላል ማለት ነው። ሌላው ነገር ደግሞ ኩኩሻ ራሷ ልትሆን ትችላለች ለሀና እናት ወይም ደግሞ እየተጫወቱባት መሆኑንና ያጭበረበሯት መሆኑን ልትነግራትም የምትችለው ማለት ነው። ምናልባትም ለአሁኑ የተግባቡት ወይም ደግሞ የተስማሙ ሊመስሉ ይችላሉ። ከጊዜያቶች በኋላ ግን ዘነቡና ኩኩሻ መጣላታቸው አይቀርም ማለት ነው። ስለሚገኘው ገንዘብ ይህን ያክል ገንዘብ ለእኔ ይገባኛል፣ በዚህ ገባሽ በዚህ ወጣሽ በሚል ይህን ነገር አበላሸሽ በሚል ሁለቱ እንደሚጣሉ እርግጥ የሆነ ነገር ነው። በዛ መጣላት ውስጥ ደግሞ ምናልባትም ኩኩሻ እያደረጉ ያሉትን ነገር ምናልባት ለሀና ትነግራታለች ብለን እናስባለን ማለት ነው። በእርግጣና አሁን ላይ ትክክለኛ ልጇን ያገኘች መስሏት በጣም ደስተኛ ሆናለች። እሷ አሁን ላይ ዘነቡን እያወራቻት ያለችው ልጇን እንድትሰጣትና ልጇን ይዛ መሄድ እንደምትፈልግ ነው እየነገረቻት ያለችው ማለት ነው። እዛ ጋም ዘነቡ እየተጫወተችው ያለችው ነገር ሀና ይበልጥ እንድታምናት ነው። በአንዴ ልጅሽን አልሰጥሽም፣ እኔ ብቻዬን እሆናለሁ፣ እኔ ከሷ ውጪ ሌላ ሰው አላውቅም የሚለውን ነገር እንደዚህ አይነት ጨዋታዎችን መጫወቷ ሀና በቀላሉ እንድታምናት ነውና በእርግጥ ይሄ ነገር እየተሳካላት ነው ማለት ነው። ምናልባትም አሁን ላይ እንግዲህ አጸደ የዘነቡ መቀየርን አጸደ አሁን ላይ የዘነቡ እዚህ ደረጃ መድረስን አይታለች እና ይሄንን ነገር ደግሞ ማጣራቷ የማይቀር ነው ማለት ነው። የምታጣራው ደግሞ ለሀብል አስባ ሳይሆን ቅድም እንዳነሳ ነው አንደኛ ዘነቡን ትበቀላታለች፣ ሁለተኛ ደግሞ የሀብልን እናት ማግኘት እዛ ጋር አሁን ላይ እያወሩት ያሉትን ከሜርሲ ጋር ሰላማዊ ሰው መስለው እነሱን ማቅረብን ይቅርታ ጠይቁ ከነሱ ጋር አቅርቦ አብሮ መኖር የሚለውን ነገር ተስማምተውበታልና ያንን ነገር ደግሞ አሁን የሚያስኩት የሀብልን ትልቁን ነገር ከሰጠናት ነው የሚለውን ነገር ስለሆነ ይሄንን ነገር ሊያደርጉ ይችላሉ ማለት ነው። ያንን ነገር ደግሞ አደረጉ ማለት ምናልባትም አይታወቅም እዝራና እስክንድርም እነ ሜርሲንና እነ አጸደን በቀላሉ ሊያምኗቸው ወይም ደግሞ ሊሸወዱላቸው ይችላሉ። ዛሬ ላይ እስክንድር ለአጸደ ሲነግራት የነበረው ይሄኛው ሙከራሽ አልተሳካልሽም፣ ሌላ ሞክሪ የሚለውን ነገር ነግሯታልና ምናልባትም እሱ እንዳላት አጸደ ይሄንን ነገር ልትጠቀምበት ትችላለች ብለን እናስባለን። እዛ ጋር ደግሞ ሌላ እስክንድር ለሀብል ምን ያክል እስክንድርና እዝራ ለሀብል ምን ያክል እንደሚሳስላትና ለሷ ቦታ እንደሚሰጧት አይተናል። እዚህ ጋር ደግሞ አጸዱ መታ እናትሽ መታለች እንዲሆናለች የሚለውን ነገር ከነገረቻት ሙሉ ለሙሉ እና አጸድንና እነ ሜርሲን ሊያምኗቸው ይችላሉ ማለት ነው። እዛ ጋር እነሱ ማህደርን ገለዋል፣ የማህደር ገዳይ እስካሁን አልታወቀም የሚለውን ነገር ምናልባትም አይታወቅም፣ የእነሱ ወጥመድ ውስጥ ሊወድቁም ይችላሉ ማለት ነው። ሌላው ነገር ደግሞ ደስ የሚለው የእዝራና የሀብል ነገር ነው። እዝራና ሀብል በፊት ላይ
እዝራ ሀብልን ማየት የማይፈልግ ወይም ደግሞ እሱ ክፍል እንድትገባ የማይፈልገው ሰው አሁን ላይ በእሷ ፍቅር ወድቆ የመጀመሪያ ቀን የመጀመሪያ አዳራቸው አብረው አድረዋል ማለት ነው። ይህንን ነገር ደግሞ ለሁለቱም ምን ያክል ደስታ እንደሚሰጣቸው አይተናል። ያ ማለት አሁን ላይ ሁለቱም በፍቅር ውስጥ ነው ያሉት። እንደ አዲስ ቀለበት አድርገዋል። እንደ ባለትዳር የሆኑ ነው ማለት ነው። እነሱ ብቻ ሳይሆኑ እስክንድር ብቻ ራሱ አስደስቶታል። ለብዙ ጊዜያት ሲመኘው ሲፈልገው የነበረው ነገር ስለነበር ይሄ ነገር አሁን ላይ ተሳክቶለታል። እሱ ራሱ በጣም ተደስቷል ማለት ነው። አሁን ላይ እሱ እየጠየቃቸው ያለችው ቤቱን ልጅ በልጅ አድርጉ ወይም ደግሞ ሴት ልጅ ውለዱልኝ የሚለውን ነገር እየጠየቃቸው ነው። እነሱ ይህንን ነገር አሁን ላይ የማድረግ እቅዱ ባይኖራቸው ምናልባትም አይታወቅም፣ እዛ ጋር እሱ የተመኘውን ነገርም ሊያሳኩለት ይችላሉ ማለት ነው። እዛ ጋር የሜርሲና ያጸደ ፈተና እንዳለ ሆኖ ማለት ነው። ምናልባት አይታወቅም። ሜርሲና አጸደ ቅድም እንዳነሳ ነው በሀብል እናት በኩል መጥተው የሀብልንና የሌሎችን እምነት አግኝቶ ከነሱ ጋር ሰላም ፈጥሮ ሀብል ራሱ ከዛ ያነሰች እንቅፋት ሊሆኑ ይችላሉ ማለት ነው። አሁን ላይ በደካማ ጎናቸው ወይም ደግሞ ከነሱ ጋር በሰላማዊ መንገድ ተቀራርቦ እነሱ መጉዳት እንደሚፈልጉ እያወሩት ያሉ ማለት ነው። ግን ደግሞ እዛ ጋር እነሱ እንዳቀዱት በሰላማዊ መንገድ እና ሀብልን ከቀረቡ እነሱ እንደሚያጠቋቸው ደግሞ በጣም ግልጽ የሆነ ነገር ነው ማለት ነው። ያ ማለት እና ሀብልም ሊጠራጠሩ አይችሉም ማለት ነው። እነሱ በሰላማዊ መንገድ እነሱን ቀርቦ ከዚህ በፊት ላጠፋነው ነገር ይቅርታ አድርጉልን የሚለውን ጠይቀው የእነሱን እምነት ካገኙ